እህትሽ ባለትዳር ሆና ከሱ ኩያ ጋር መተኛቷ ልክ ነው እንዴ? ባሏ ካላስደሰታትስ ምን አይነት ሲዘኝነት ነው? ካላስደሰታትስ ቆሻሾች ነሽ። ልክ ወንዶች እንደማታረጉት ሁላ አንተ አትበል። ታከብሪኛለሽ ታውቃለህ። አንድ ነገር ይሁንሽ ልለምንሽ። ጋሽ ተነስ ጀመር ተነሳ እኔ ትቼላችሁ ወጣ። በጣም እነዚህ ማለት ገንዘብ የሚወዱ ፍቅር የማያውቁ የመጨረሻ ስግብግብ የሆኑ ፍጥሮች ናቸው። በዛ ላይ ሰይጣን ጭራቅ ናቸው። ለዚህ ቃል ተጸጽተሽበታለሽ በኋላ መቼም አልጸጸት። መቼም አንቺ ባይሆን ለተናገርሻችሁ ላደረግሻችሁ እንዳንድ እያንዳንዱ ነገር መቼ ማለት እጥላችሁ ሊወርቅሽ ትላለች። ሲቀጥል አሁን ትልቅ ሰው ምናምን አትይም አንቺ። ሙሉ ዘርሽ ትልቅ ሰው ያቀር ትልቅ ሰው ያቀር ስለዘር ያታወራ ሙሉ አየሁት ያንቺ ያንቺ እህት ከሱ ኩያ ጋር አብረተኛች ልጅ ከልጇ ጋር ኩያዋ ጋር ስለዘር ደግሞ ታወራለህ እንዴ? ስለኛ ያንቺ ወንድም ደግሞ እሱን ሕፃን ልጅ ሰብስቦ አግቶ ምናምን የቀጠቀጠ ነው። ቤቱ ያንቺ ነው። አዎ ጋር በደንብ አድርጌ ባባባ ቆይ እንደሚጣ ግን ማለት ነው። ይኸውልሽ ለዚህ ሁሉ ነገር ምንም የተናገርኩት ከአንደበቴ ያወጣሁት ችግርም የፈጠርኩትም ሌላ ታሪክ የለም። አባዬን ያልገባኝም አንዴ ይሄን ነገር ሲያደርግ ቁጭ በይ። ለእናንተ አላስረዳም። ቁጭ በሉ እስኪ። እሺ አሁን እኔ ያላሳሰርኳትን ሴትዮ እኔ ምን ብዬ እንዳስፈታልሽ ነው የፈለግሽው? ማን ነው ታዲያ ያሳሰራት? ምንድን ነው የምትፈልጊው? ምን ስላደረገች ነው ታዲያ እህቴ የታሰረችው? ቆይ አንዴ ረጋ በይ። እኔ ተፋቱ ከፈለጋት ነይ መልስ። ቆየን ከተፋታን። ተፋታችኋል? መቼ ቆየን? እሱ ተይው። እሱ ለኔና ለሷ ተይው። ቆይ አንዴ ረጋ በሉና አንዴ ቆይ እናንተ እንዳገቡ እዚህ ውስጥ አንዴ አስቴር ቆየን ከተፋታን። እሺ ምን ላድርጋው? እሺ በቃ ትውጣሷ ኑሯን ትኑር። እኔ አልችልም። እናንተም ኑሯችሁ እኔ ምን ላድርጋው? ቆይ እንድትፈታ እኔ ምን እንዳደርግ ነው የፈለግሽው? እሺ ለምን እንደታሰረችም ታውቂያለሽ? አውቃለሁ። እነዚህ ልጆች እኔ እንዳልሆኑ ታውቂያለሽ ማለት ከሌላ ወንድ እንደወለደቻቸው ታውቂያለሽ? ከሷ የምትሻል ከሆነ አስፈታት። ከፈለገች እየሸረሞጠች ትኖር፣ ከፈለገች ምንም እየሆነች ትኖር። አንተ ከእስር ቤት እንድትወጣ አድርግ አይደል? ከዛ ልጆች እዚህ ነው። አትፈተን። እህቴን አጥቼ መኖር አልችልም። እህትና ወንድሜ ይፈቱ፣ እዚህ በሰላም ነው። እኔ አይመለከተኝም። እኔ በስሜም ቢሆን ይሄ ቤት እኔ አይመለከተኝም። ሰጣችኋለሁ። በአንተ ሰዎች በኩል እነዛን ሰዎች ተከታትለን ዱካውን ልንደርስበት እንችላለን። የትም አባቱ አይገባም፣ የትም ጉድጓድ አይገባም። ያለን አማራጭ እነዛ እሱን እስቲ ረጋ ብለህ ለማስታወስ ሞክር። ጭቅጭቅ ለምን ረጋ ብለህ ታወራለህ? ምን ሆነ ነው ሲጀምር ሌላ ነገር ውስጥ እንድገባ አታደርግም። በስራት መታወሪያ እንኳን የራሴን መንገድ እጠቀማለሁ እኮ። ስለዛ ረጋ ብለህ የምታወራኝ እንኳን አውራኝ። ወዴትም ነው የማትሄደው። ማነው ሲጀምር እንደምንም ብለህ ይህቺ ሴትዮ ተፈታ ብቻ ልጄ እጄ ይግባ። በዚህ 2 ቀን ውስጥ የሆነ መልስ ተገኝቶ ልጄ እጄ ይግባ። ይሄ ሰው ያውሪ ነው። እኔ እየፈራሁ ነው። እንደው እንዲስፎክር እውነቴን እንዳይመስል ማለት ገባኝ እኮ። ግን በዚህ 1-2 ቀን ውስጥ ደግሞ ምንም ሊመጣ ሳይኖር በቀጠሮ ያለክ ቤት ነው። በቤታችን መጣ ማን አንተ እንዴ? ጭራሽ እኔ ወንድ አይደለም። አንተም ሰው በቃ አባዬ እግታው ጉዳይ ከሆነና ወጣልን ከቤታችን ለባክህ። ሌላ ነገር ምንም አያስፈልግም። ስለዚህ አሁን አባቤ ነው እያልከኝ ነው አይደል? ሆነ የተቀበለችው ጥፋት ነው። በቃ ምንም ችግር የለም። ታስተካክላለች። እኔ እነግራታለሁ በቃ አሁን። ስለዚህ እናንተ አሁን የመጀመሪያ ነገር ማድረግ ያለባችሁ የእርቅ ደብዳቤ ነው የምታስገቡት። ሙዲቱ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቻችን ያው ዛሬም በአንድ ታሪክ ነው ድጋሚ ተመልሰን የመጣነው። ተመልካቾቻችን መኪና እየመጣ ነው። መኪና እስኪመጣልኝ ግን ያው እኔ ውዝግብ ብዬ ስለነበረ ለእናንተ ያለውን ነገር በደንብ ማሳወቅ ስላለብኝ መጀመሪያ ለምን እዛ ሄጄ ከምገባላችሁ እዚህ ያለው ነገር በደንብ ላስረዳችሁ ብዬ ነው። እንግዲህ ያው ከቀደም ጀምሮ ከመጀመሪያው ጀምሮ የተፈጠረውን ነገር አብዛኞቻችሁ ታውቁታላችሁ። ይሄን ታሪክ ማታውቁት ካላችሁ መለስ ብላችሁ እንድትወጡ እመክራለሁ። እንግዲህ ባለቤቷን ጎዳና አስወጥታ እንግዲህ የተለያዩ ነገሮችን ወይም ከተለያዩ ሰዎች ጋር እየማገጠች እንደዚሁም ከልጇ እኩያ ከሚሆን ጋር ሰው ጋር እንግዲህ የማገጠች የነበረ ሴትዮን እንግዲህ አጋልጠን አይታችኋል። እሷን ወደ እስር ቤት ልካናት ነበር። እንግዲህ እሷን ለምን እስር ቤት ገባች? እሷን አስፈታት ያለበለዛ ምናምን ብሎ ወንድሙ አስፈራርቶን ደግሞ እንግዲህ የራሱን እንግዲህ የእህቱን ልጅ እንግዲህ አግቶ ወይም አፍኖ ለምን እሷን መለቀቅ አለባት? በቃ የፈለገችውን ሆና እስር ቤት መሆን የለባትም። እስከ ሳቹን አንሱ ያለበለዛ እሷን አለቃትም ብሎ እንግዲህ ያንከረተን ነበር። ተመልካቾቻችን ይሄ ቤተሰብ በጣም ብዙ ችግር ያየ እንደዚሁም ደግሞ አባትየው ምንም በማያውቀው ነገር ረጅም ጊዜ ጎዳና ስር የነበረ
በጣም ያዙን ልጆች የነበሩበት ታሪክ ነው እና በቃ ምንም በቃ አንዱ ነገር አስተካከልኩ ስል አንዱ ነገር ይበላሻል፣ አንዱ ነገር አስተካከልኩ ስል አንዱ ነገር ይበላሻልና አሁንም ልጅየው ደውላልኝ ነበር ከቤት ሆነ በጣም ድምጿ ጭንቅንቅ ብሏታል ምናምን ቤት እንድትመጣ ፈልጋለሁ ምናምን ብላኛለች። በጣም እየተፈራሁ ነው እንግዲህ እንደዚህ አይነት ስሜት ደግሞ ከዚህ በፊት ደግሞ ሲሰማኝ ደግሞ አይታችኋል እና የተለያዩ ነገራቶች እንደው በሰው ባለፈውም ጊዜ እንደዚህ የሚያሳዝን ድምጽ ነበር እንግዲህ አይታችሁታል ተመልካቾቻችን። እንግዲህ አሁንም ደግሞ ልጅቷ ደውላልኝ የሰማችኝ ያለው ነገር በጣም ደንግጫለሁና መኪናዬን ቃል ያመጡበት ወጥቶ ነበር እንግዲህ የደረሱ ስለሆነ እስከዛ ያለው ነገር ለእናንተም ላስረዳችሁ። ሞር ደግሞ ያለው ነገር ደግሞ ምንድነው የተፈጠረው ምንድነው እየሆነ ያለው እናንተ መስቲ በቃ እስቲ ምትችሉ በየሃይማኖታችሁ በዱዓ ያገዛችሁኝ እንደዚህም ደግሞ በጸሎታችሁ አግዙኝ ይሄ ቤት ላይ ሲሆን ነገር ማድረግ እንድችል። አሁንም በቃ ካደጋ ልጠብቃቸው ብዬ እዛው የሚጠብቃቸው ሰዎች ቀጥሬ ነበር እንግዲህ የሆነ ሰው እንደመጣ ምናምን ነግሮኛል። አስገባው እሷ ልጅቷ አስገባው ብላ እንዳስገባትና ውስጥም የሆነ ሰው እንዳለ ነግሮኛልና በጣም ብዙ ነገር እያሰብኩ ነው እየሄድኩ ያለሁት። ኦልሞስት መኪናው እየደረሰ ነው። መኪናው ከደረሰ በኋላ ደግሞ ቤታቸው ደግሞ ደርሼ ደግሞ ምንድነው የተፈጠረው ምንስ ነው ደግሞ ማድረግ የምችለው በጣም ልብ እየፈራ ነው። በጣም ነው የሚያዝኑኝ። በጣም ብዙ ችግር ነው ያሳለፉት። እስቲ የተፈጠረው ነገር ደግሞ ሞር ደግሞ እዛ ሄደን ደግሞ የምናይ ነው የሚሆነው። አብራችን ቆዩ። እንግዲህ በስተመጨረሻው በር ደርሰናል። እስቲ ውስጥ ደግሞ ያለውን ነገር ልጆቹም ጋር ደግሞ ደውዬ ነበር እዚህ የሚጠብቋቸው ሰዎች ነበሩና የሆነ ሰው እንዳለ ውስጥ ማን ነግረውኛል። እስቲ ያለውን ነገር ደግሞ ውስጥ ደግሞ እስቲ ገብተን ደግሞ በደንብ እስቲ እናሳያችሁ ነው። ለናችሁ ምንድን ነው? እንዴት ነሽ? ሰላም ነው? ምን ነው? እንዴት ናችሁ? አለ ምንድን ነው? ማን ነው? ምንድን ነው? ልጁ እኮ ደውዬ ምንድን ነው የጠራሽው? ሲጀመር ምን አገኛለሁ ብለሽ ነው? አይደለም ቆይ አንዴ እኔ እንደሆነ ከውሳኔት ምንም ዘንለፍ እንኳን አለኝ። ይሄን ነው ሁለታችሁም ይሄን ነው አይደለም ቆይ አንዴ እንረጋጋና ምንድን ነው ምንም በጣም ሶፊ ግራ ገብቶኛል። ማለት አክስታችን ነበር ነገራችን ላይ እሺ አስቴር ትባላለች እና እኔ ማቃት አክስቴ ይቻል ነበረችም በጣም መልካም ሰው ነበረች። አክስቴ ማለት ከቤተሰባችን እኔም የእህቴ ልጆች እናንተን አይደለም የማውቀው። ታዲያ ምን ሆነን እኛ ምን አባሽ ንገሪኛ እናታችሁን እዛ እስር ቤት ጥላችሁ እናንተ በሰላም ምን አይነት ነው? አንድ አለችኝ ያልሽኝ ከእሷ ማለት የእናትሽ ወንድምና እህት እንዳላት ነው የነገርሽኝ አይደለ? እሷ ናት አንደኛው እሷ ነች። እሺ እኮ አሁን ምንድነው የሚጨቃጨቃቸው ያላችሁበትም ደግሞ በዛ ደግሞ ጥበቃ አስቀምጬላችሁ ነበር። ይብልክ ሶፊ በጣም ጥሩ ሰው ነበረች አክስታችን ስናቀ ለምን ከሷ ጋር የተያዘ ሰዎች ማንንም እንዳይገባ ብለናል። ልክ ነህ። ከወንድምና ከእህቷ እሷ ትሻላለች በቃ ማለት ከበፊትም ያው በጣም ጥሩ ሰው ነች። እኛ ለኛ ጥሩ ሰው ነበረች እሷ ብዙ ነገር ሲፈጠር እሷ ናት የምትደርስልን። አሁን መጥፎ ሆንኩባችሁ። እኔ አሁን እኮ ነገሩ ስላልገባኝ ነው። ከኔ እኮ ለእናንተ ነበር የምትቀርበው። ሴትዮ ተረጋግተሽ አውሪ እስኪ። አንተ ዝም በል። ቆይ ረጋ በለሽ። ይኸውልሽ በመጫው የሚመጣ ምንም ነገር ቆይ ይኸውልሽ እኔ በጣም ነው የምወድሽ በጣም ነው የማከብርሽ። ይኸውልሽ እኔ ከልጆቼ ለይቼ አይቻችሁ አላውቅም በጭራሽ። እኔ በጣም ነው የምወዳችሁ አውቃለሁ። በእህትና በወንድሜ ከመጣችሁ ግን አይናችሁ ላፈር። ቆይ ምንድነው አሁን? ቆይ ምንድነው ምን እህትና ወንድማችሁ ማለት እንዴት እናታችሁን እስር ቤት አስገብታችሁ እናንተ የተንደላቀቀ ኑሮ ለምን ምንድነው የተንደላቀቀ ኑሮ? እኔ አሁን ለምን እንደመጣ አልገባኝም። አስቡት። አታቁኝም አታቁኝም ምናምን ይዛቻችሁን እዛው እሺ። ይኸውልሽ ወንድምሽ ደግሞ አስር እንዳለው ታውቂያለሽ። እንዲህ ዝቶብን ነው ሄደው መስለት ዝቶብን የተመደረሰበት ቦታ የለም። ተረጋጊና ተረጋጊ። ተረጋጊናል። ካጠፋች ማንንም ሰው ለጥፋቱ ይቀጣል። አስቴር ላጠፋችሁ እያንዳንዱ ቅጣት ቆይ እስኪ አንዴ ሲጀመር አንተ እስኪ ተረጋግተሽ ያንን ለማውራት ሞክሪ። ሲጀመር አንተ አይመለከትም። እኔ አሁን ምንድነው ለምንድነው የመጣሽው? ምንድነው እያልሽ ያለሽው? በዛ ላይ ደግሞ አሁን ምን አለ መሰለሽ አዳምጪኝ አስቴር። ሰው ቤት ቁጭ ብለሽ ደግሞ አታፍሪም እንዴ? አዳምጪኝ። አሁን የራሴ ቤት ነው የሰው ቤት አይደለም። ላፍሽ ለከት ይኑር ያማርሽ ቃል አሁን ቆይ አንዴ ረጋ በይ። ምን እያልሽ ራሱ እንዳለ አልገባኝም አስቴር። ሲቀጥል ደግሞ ደፋር እህትሽም እያንዳንዱ ነገር የተፈጠረው ወይም ደግሞ እስር ቤት ልትገባ የቻለችበት በራሷ ምክንያት ነው። አዎ አንተ ነህ አንዱም እስር ቤት እንድትገባ ያደረካት አንተ ነህ። ወንድምሽም ጭምር ነው። ቤቴ ድረስ መጥተህ መናገር ለራስህ ቤቴ ድረስ ማለት ስለምን ቤት ነው የምታወሪው? ስለራሴ ቤት የአባቴ ቤት ነው። ቆይ እስኪ ቆይ የአባቴ ቤት ብቻ ነው። አንዴ ስላስገባሁሽ ራሱ ቆይ አንዴ ረጋ በይና አታናግሩኝ። እኔ የእህቴ ልጆች ናችሁ። ክፉ አታናግሩኝ። እማታውቋትን አስቴር ነው ማመጣባችሁ። ስለ ስርዓታችሁን ይዛችሁ ወንድሜን እና እህቴን ታስፈታላችሁ። ተስማምተን እንኖራለን። አይ የምትሉ ከሆነ ጠላት ሆነን እንኖራለን። አለቀ። አሁን አስቴር ማሰራቱን ታይና ለምንድን ነው የመጣሽው? ምንድነው ፍላጎትሽ? ቆይ ማነሽ? ለምንድን ተስፈራሪ? ወንድሜን አስፈቱልኝ። ለምንድን ነው አስፈታቸው? ለምንድን ነው የሚታሰሩት? ለምን የሰሩት ወንጀል ነው። ምን አገባህ? ምን አገባህ? በሰሩት ወንጀል ነው የሚገቡት አይደለ?
ለምን ነው የምንፈታችሁ ታዲያ? እውነታችሁን ነው። እህትና ወንድሜ እዛ ጨው የሌለው ሽሮ ዘይት የሌለው ሽሮ እየበሉ እናንተ የተንደላቀቀ ህይወት የምትኖሩ ይመስላችኋል? እንዳታስቡ አታቁኝ። አስቴር ነኝ አታቁኝ። ምን አለ መሰለሽ ቆይ እስኪ ቆይ ሶፊ ቆይ አንዴ ምን ልትይ ነው ደግሞ? እናትና አጎትህን አሳስረህ እናንተ ሰላማዊ ህይወት እየኖራችሁ እናንተ ሰው ናችሁ። የኛ ጫዎች ታሰሯ። አንቺ አሁን ደግሞ ጫዎች ታሰሩና እንዲ ነካካሽ አይደል? አሳከከሽ። ከነሱ ከምወለድ ይኸውልሽ እንደው ሳልወለድ በቃ ለነገሩ ተመሳሳይ አይደለም። ተፈጥራችሁ እንድጣላ ምንም ጥቅም የላችሁ። አታስቡ። እኔም የእህቴ ልጆች ስለሆናችሁ ራሴ ጥልት ነው እንደሚገርመኝ ታውቂያለሽ። ሰው እንዴት ከቤቱ አንድ አይነት ይሆናል? ባለጌ ምን አይነት ፍጥሮች ናችሁ? ቆይ ነው አሁን ቆይ ስለሱ የነገርሽኝ ጥሩ እህት ነች ጥሩ አክስት ነች ምናምን ብለሽ ነው አሁን ቆይ ባለፈው የሚጣመን ብዬሽ ነበር። ቆይ አዳምጪኝ። ቆይ በእናትሽ በኩል ያሉትን ንገሪኝ ለጥንቃቄ እንዲያመቸን ያንኑ ሰዎች ማወቅ ስለሚኖርብን በእናትሽ በኩል ያሉ ሰዎችም ደግሞ ሊጎዱ የሚችሉ ሰዎች አሉ ስልሽ ጥሩ ነች እህቷ አንደኛው በጣም መልካም ሰው ነች ምን ያልሻት እሷን ነው? አዎ በጣም እንግዲህ እስከ ዛሬዋ ቀን ድረስ በጣም ጥሩ ሰው እንደሆነች ነው የማውቀው። ለኛም ከዚህ በፊት እንግዲህ ለኔ ጥሩ ልጆች መስላችሁኝ ነው ጥሩ የእህት ልጆች መስላችሁኝ ነው። እንዴት እናታቸውን አሳልፈው የሚሰጡ ልጆች እንደሆናችሁ ቆይ እኛማ ጥሩ ነን እናንተ ናችሁ እንጂ ባለጌ እናታቸውን አሳልፈህ ሰጥተህ እንዴት ጥሩ ነኝ ትላለህ? ትንሽ አታፍርም? የእናት ክብር አይገባህም? የእናት ክብር እሷ ናታ የልጅነት ፍቅር የምታውቀው እንደናንተ አይነት ተዘላዘለች ነው የምትይው እየተዘላዘለች መብቷ ነው መብቷ ነው። ለነገሩ ማን ነው? አንቺ ልጅ ነሽ ምን ታውቂያለሽ? ሲጀመር ምን እንዳጎደለባት ምን ታውቂያለሽ? ሲጀመር እስኪ አፍሽን ዘግተሽ የአባት ልጆች ናቸው። የአባታችንም ማለት ነው አይገርምሽም? እንካባታችሁ ጎዳና ትወጣታላችሁ። አስቴር አይደለም ማታውቁ ሴትዮ ዝም በይ እስኪ እኔ ነኝ በጥፊ መጣች። ብልግናህን እንደዚህ እኮ ነው ስለ ብልግናም ታውቂያለሽ? ቁጭ ትመስላለች። በእናታችሁ አፍሽን ዘግተሽ እንደ ትልቅ ሰው ማውራት የምትችል ከሆነ አላወራም። ቢጠይቅ ቁጭ በይ ስንት እስካሁን ማለት ነው ውጡ። ወደ ሶፊ አንተን ቁጭ በይ አርፈሽ ቁጭ ብለሽ ማውራት ይገር አውሪ። ቆይ ያለበለዚያ አክሽን አትፈጭ። ይማሃለው አንተ ቆይ እሺ በላይ ቁጭ በይ። እኔ እንደናትህ ወይ እንዳጎትህ አይደለም። ቆይ የምን ቤት ነው ምንድነው? አንጠለጥላ የእናንተ ዛቻ ድሮን ካፋ አልኩ ምላሳ ቢጠይቅ ቁጭ በይ። እህትና ወንድሜን አታሰጡ ማለት ናችሁ እናንተ ሁላችሁ ጭራቆች። ውጡ ቁጭ በይ ቁጭ በይ። ቆይ የምን ቤት ነው ማለት? ይሄ የራሴ ቤት ነው። በምን እንዴት ነው አንቺ የራሴ ቤት ነው። ይሄ የራሴ ቤት ነው። እንዴት ነው? ቆይ እነሱ እሺ ነው እሺ እንበልሽ። ተወልዳደኩበት ቤታቸው እስከዛሬ አልነበር ሴትዮ አሁን ተነስተሽ ቤቴ ነው ውጡልኝ። አይከብድሽም? ይባላል። በነገራችን ላይ ይባላል። እንዴት ነው አንቺ ቤት ሊሆን የሚችለው? ይባላል። ይሄ የራሴ ቤት ነው። እንዴት? ይሄው ማየት ትችላላችሁ። ሲጀምር አባታችሁን ጥሩት። የምንጣው ደውዬላታለሁ አባታችንማ። ስለዚህ እህትና ወንድሜ ከእስር ቤት ማታስወጡ ምንም ሆነ አሁን ስራ የላችሁ ምን ስራ የላችሁ? ሁሌኛም ቤት እየመጣችሁ የምትበጠብጡ በየተራ እየመጣችሁ የምትበጠብጡ እንደዚህም ደርሰሽልኛል። ጥሩ ነው። አዎ ጥሩ አስተዳደግ ነው ያለው። እንዲህማ ማነው ኑሮ እናንተ እንደናንተማ እንደናንተ ምን አይነት ሰይጣን ጅምር የመኖሪያ ቤት ሽያጭ ውል ስምምነት በእናትህ ስጣት እሱን ይዘህ ውጣ እስከነ ዶክመንቷ ሆለ በቃ አሁን ፖሊስ ጠርቼ ሳላስቀፈድዳችሁ ቀጥ ብላችሁ ቤታችሁ ውጡ። ፖሊስ ለማን እንደሚፈርድ ነው ጥቅም ክርክር እኔ ከባለጌ ጋር አላወራም። ሲጨመር አባታችሁ ይመጣል። ያው አንዴ ፈርዶበታል። መቼስ ፈርዶበታል። እንዳሮጌ ታሰሩ እድሜ ልኩን ስታሰቃዩት ኖራችሁ ይበቃችኋል። ከዚህ በኋላ ማንንም አይፈቀድላችሁ። በቃ ካየት ስለዚህ ወይ እንዴት እናንተ ግን ምን አይነት ቤተሰብ ያሳደጋችሁ? ሁላችሁ አንድ ላይ መረኖች ናቸው። የመጨረሻ መረኖች። እስቲ ቆይ ሊዮ ማየት አይንህን አላመልከውም አይደለም አባት ሴት ነው ያለው። ይመጣሉትና ካልሆነ ምንም ማለት የጭቅጭቅ ስራ ፈታለ ምላሳም ነገርሽ በጣም ቆይ አይደለም ቆይ እኔ አሁን ይሄ ቤት እንዴት ነው ያንቺ ሊሆን የሚችለው? እንዴት ነው? በምን አይነት መንገድስ ነው ያንቺ ቤት ሊሆን የሚችለው? እንዴት ነው ሊሆን የሚችለው? እሱ አንተን አይመለከትህም። ምንም ችግር የለም። ቸግሮሽ አይቸግረኝም።
አሁን ቀይ አንዴ ሚጣ ተረጋጊና አንዴ የኔ አባት እንኳን እናንተ ለማንም እንደሚኖር ታውቂያለሽ። እሺ ዝም በይ አንዴ። ዝምማ ስንላቸው እንደሚሆኑ እያያችሁ አንዴ ታያችሁ ይለፍልፉ መለፍለም ልምዳችሁ አይደል እንዴ? ዛቻ ምናምን ምላሳም ናችሁ ሲጀመር። ከስራ ይሉ እኔ ሰዓት የለኝም። ተረጋጊ። ሰዓት ከሌለሽ ሰዓት ምንድነው? የብልግና ሰዓት ነው ያጣሽ። ከሌለኝ አስወጥቻችሁ ዘግቼው ነው የሚሄደው። እሱን አቅምሽን አለሽ ግን ጭራሽ ቤታችን መንገድ ሲያንስ ደግሞ ምንም ማውራት አልፈልግም። እኔ ምን እንደምልሽ አላውቅም። ሄሎ ባባ እየመጣህ ነው? እሺ እንደዚህ አይነት ቤተሰብስ ከየትም አይምጣ። እናንተ አይነት ልጅ ከምወልድ ሺህ ጊዜ መሃን ያርገኝ። አረ ባረግሽ ባቱን ከዘመች ፈጣሪ ነው መቼ የኔ ልጆች ማለት ኩራቴ እንደሆኑ እንኳን እኔን አሳልፈው ሊሰጡ ኩራቱሽ መከታዬ ናቸው። ከነብልግናሽ ባለጌ ልጅ ከመውለድ አንዴ ለካቴ ነው ለመታወሪ ነገር ለካቴ ነው። እነሱ የሚያወሩትን እየሰማን አንተም ለካቴ ነው። ቤት ላይ መጥተህ የመናገር መብት የለህም። በነገር ቢሆንም ለካቴ ነው። አንተንም ላስቀፈድድህ እችላለሁ። አስቀፈድድህ እኔ አስቴር ነኝ። ወቀኝ እሺ፣ እንደፈለግሽ መሆን ትችያለሽ። ስሚኝማ ምናልባት ታቂኝ እንደሆነ ወንድምሽም እንደዚህ ስቶ ነው ከተከተትኩልሽ። አንቺንም አየሽ ነው የሚሄደው። ምን ስላረኩ እኮ አሁንም ቢሆን በስራት አዋሪ መብቴንና ግዴታዬን ማቅ ነኝ እኔ አስቴር እኮ በስራት አዋሪ። ቤቱ የኔ ነው ምናምን ካለ ከሆነ ሲጀመር ለአንተ ማስረዳት አይጠበቅብኝም። ግዴታሽ አላስረዳህም። ማነህ የህግ አካል ነህ? እስኪ አሳየኝ፣ መታወቂያን አሳየኝ። ግዴታዬ ነው። እኔ አሁንም ቢሆን ሚዲያ ላይ የሚሰራ አንድ ጋዜጠኛ ነው። ባንት ለጋዜጠኛ እና ምን ይጠበስ? አዳምጪ። በስትክክል አዋሪ። አላዋራህም። በስትክክል አዋሪ። እንደዚህ ተመናቀሽ እንድትወሪ ነው ያፈልኩ። አላዋራህም። ምን ታመጣለህ? ምንም ላላመጣ እችላለሁ። ከተሳቂያለሽ አላወራህም። አሁን ምን አለ መሰለሽ ጋዜጠኛ ግዴታው ነው። ግዴታዬ ነው ለጋዜጠኛ መናገር። በደንብ ነው ማሳወቅ ማግኘት። ለኔ ብቻ አይደለም ለልጆቹ ማየት ግዴታቸው ነው ማሳወቅ። ቤቴ ነው ብለሻል። እነሱ ጋር አወራለሁ። ካንተ ጋር ግን ምንም ነገር የማብራራት ግዴታ የለብኝም። ከቤተሰቦቼ ጋር አወራለሁ። እሺ አሁን ካንተ ጋር ግን አላወራም። አሁንም ቢሆን ከኔ ጋር አንተ ፖሊስ አይደለህ። ምንድን ነክ? ለምንድን ነው ግዴታ የሚሆነው? ግዴታ ነው እያልኩሽ አይደለም። አሁንም ልቤ እንዲጨክን እያደረጋችሁ ነው እናንተ ልጆች። አሁንስ ጨካኝ ቆንሽማ ከጀመረሽ ነው። እሱን እናንተ ናችሁ ያስተማራችሁ። እኔ ከልጆቼ እንኳን ለይቼ አይቻችሁ አላቅም ነበር። እኔ ከልጄ እንኳን ለይቼ አይቼ አላቅም ነበር። እሺ ለዛ ነው አሁን እናታችሁን አሳልፋችሁ ከጣላችሁ ግን እናንተ እኔ ነገ እንደማትቀሩ አይደለም እኮ። እኔ ያልገባኝ ነገር ልቀቅልሽ እኮ ያልገባኝ ነገር ለምን ተረጋጋ። መረጋጋት ቁጭ በል እናወራ። እኔ እና እሷ እዚህ አይደለም እንዴ? ቁጭ በል እኔና አንቺ እንደዚህ አይደለም ነው። አሁን ምን አለ መሰለሽ ከህፃናት ጋር አላወራም። አሁን አባታችሁ የምትጠሩ ከሆነ ህፃንማ አንቺ ነሽ። ህፃናት ትበይ። ቆይ ረጋ በል አንተ ቁጭ በል። ለምን ደግሞ ተረጋጋው? የምታወራው ነው እየሰማ አይደለም እኮ። ረጋ በል በቃ ተረጋጋ። ህፃን ምናምን ትያለሽ እንጂ እኔ አንተን እወልድሃለሁ ነው የምታሳይ። ብልግናን ነው የምታሳይ። መውለድ እኮ ትርጉም የለውም። መውለድ ትርጉም የለውም። ጭንቅላት ነው ዋናው። ጭንቅላትሽ ባዶ ከሆነ ከወለድሽ ምን ትሰሪያለሽ? እነሱ ጥሩ ስራ እየሰሩ ነው። እና አሁን እሺ ተው። ሲጀመር ባንተ ትብብር ነው እህቴ ነው የታሰሩት። ይሁ አዳምጪ። አንድ በአንድ ቀስ እያላችሁ ትገሉ ነበር። አልሳካላችሁ ብሎ ነው። እሺ እህትሽ ባለትዳር ሆና ከሱ ኩያ ጋር መተኛቷ ልክ ነው እንዴ? ባሏ ካላስደሰታትስ? እረ ምን አይነት ሲዘኝነት ነው? ካላስደሰታትስ? ቆሻሾች ነሽ። ልክ ወንዶች እንደማታረጉት ሁላ አንተ አትበል። ችግር ይኖርበታል ባሏ። ችግር ባይኖርበት እሷ አትሄድ። አትፈታም። ማን ማስገደዳት? አባቴ እሷን አስገድዷታል። አንተ ነው የማስረዳት። አስገድዷታል። ንገሪኝ እስኪ። ወዳና ፈቅዳ ነው የኖረችው። እናንተ ብዙ ሴሰኝነት ምንም እንዳይቀርባት ሴሰኛም ትሁን መብቷ እና ደግሞ ሴሰኛም ትሁን ከዘር ነው ሙሉ ከዘር እናንተም ያውቁ ከዘር ነው። ምንም አፍ መክፈት አይደለም። አባቴ ካላስደስታትም እና እኛ እኮ የምናውቀው አዳምጪኝ። ከነሱ አባት ሌላ ነው፣ የሱ ጓደኛ ሌላ ነው። ቆይ አዳምጪኝ። ቆይ ሚጣ ቆይ አንቺ እንደ እውነትም እንደምትዩ አለመስደሰት ወይም ደግሞ አለመጣጣም እኮ ይፈጠራል። ግን በፍቺ ወይም ደግሞ የተለያዩ ነገሮች ይፈታሉ። ፕላስ የነሱ አባት አለ ትክክለኛ። እንደዚህም ደግሞ ዲኤንኤ ሲመረመር ደግሞ የነሱ አባት ያልሆነው ሌላ ደግሞ አለ። ከሱ ጓደኛ ጋር ተይዛለች፣ ሌላም ሰዎች ጋር ተይዛለች። ይሄ ሴሰኝነት ነው እንጂ ማስደሰት አለመስደሰት አይደለም። ሶስት አራት ሰው ጋር ጎሎባት ሊሆን ይችላል። ማንም ሰው ፈልጎች ታያረግ ጎሎባት እና ከዚህ ልጅ ጋር እንዴት የምታረገው?
አሁን ታውጡልኛላችሁ። ወዴትም አንሄድም። አንደኛ አዳምጪ። አሁን አንቺንም ጆሮሽን አስይዤ ማስወጣት ትችላለህ። ይሰማሽ ነው? ጆሮሽን ነገር ታውቂያለሽ። ጆሮሽን ተይዤ አስወጣሻለሁ። ማን ስለሆንክ እኔ ማን ስለሆንክ ነግሬሻለሁ። ጆሮሽን ይዤ አስወጣሻለሁ። አሁንም ሌላ ስጣገባ ውስጥ መግባት አይጠበቅብንም። አታስወጣኝ፣ መብት የለህም አንተ ፖሊስ አይደለህም። አታስወጣኝ። እሱን የምናይ ነው የሚሆነው። አሁንም ቢሆን አባታችሁ ይምጣ። ስለዚህ ይሄ ነገር አልገባኝም። አሁንም ቢሆን ግልጽ ያልሆነ ነገር አለ። የቤቱ ስም ሽያጭ እሷ ስም ሊሆን ይችላል። ብዙ ነገር አለ። ይሄ ነገር ኦሪጂናል ነው የሚለውን ነገር ማወቅ አለብን። አባትሽ የተሻለ ያውቃል። አባትሽን ጥሪልኝና እሱን ጥሩትና እኔ ከሱ ጋር ላውራ። ይኸውልህ ሶፊ ገና ልጆቻቸው ይመጣሉ። የእነሱ ልጆች ይመጣሉ። በጣም እነዚህ ማለት ገንዘብ የሚወዱ ፍቅር የማያውቁ የመጨረሻ ስግብግብ የሆኑ ፍጥሮች ናቸው። በዛ ላይ ሰይጣን ጭራቅ ናቸው። ለዚህ ቃል ትጸጸችበታለሽ። መቼም አልጸጸትም። መቼም አንቺ ባይሆን ለተናገርሻችሁ ላደረግሻችሁ እንዳለ እያንዳንዱ ነገር መቼም እግራችሁ ሊወርቅሽ ትላለች። ጠብቂ ጊዜ አሁን ደውሉ ከሆነ ደውሉ፣ ካልሆነ ግን የፖሊስ ጋር ደውዬ ሁላችሁም ትወጣላችሁ። ደውይ እስኪ ፖሊስ አስገድዳችሁ ፖሊስ ጋር ደውይ። እሱ ይሻልሻል። እኔ እንደዚህ አይነት ደክሞኛል። እኔ ከእንደዚህ አይነት ሰው ጋር አረኛም እኛ ነው ቤተሰቦቻቸው ረሳችሁ። እኛ ራሱ ማን ስለሆንክ ነው አንተ? ይሄ ወንድምሽ መጣ። ወንድምሽ ራሱ ወንጀለኛ ነው። እህትሽ ሴተኛ ነች። ይሁን አንተ ምን ትሻያለሽ? የምትባየውም ተመሳሳይ ነሽ የሚባል ታሪክ የለም። እህትና ወንድሜን አሳስረው የምትሻይ የሚባል ነገር የለም። እህትና ወንድምሽ የታሰሩት እኮ በእነሱ ምክንያት ሳይሆን በራሳቸው ምክንያት ነው። ይሁን ቢሆንም እህትና ወንድሞች ወንድምሽ እንግዲህ የእህቱ ልጅ እኮ እንግዲህ ደብድቦ ሰባብሮ የነበረ ወንድምሽ ነው። ምን ስላደረገ እሱስ ምን አደረገ? በቃ እህቱን ያሰረው እኮ ምን አደረገ? እናቱ ነች እኮ ለነሱ። አሁን ምን አለ መሰለሽ ለአንቺ እህት የሆኑትን ያህል ለሱ ነው። ለቱ ደግሞ እናቶቻቸው ናቸው። ግን ደግሞ ልክ ነገር ካልሰራች ሁሌም በቃ እንግዲህ የሚደረገው ነገር ይሆናል። የሰው ልጅ ሁሌም ልክ ሊሆን አይችልም አይደል? እሺ ሊሳሳት ይችላል አይደል? ሁላችንም ፍጹም አይደለም። እናትን ታክል ነገር አሳልፎ እስር ቤት እስከ መክተት ድረስ ምንድን ለምን? ባለጌ እናት ሆነች። ባለጌ ስለሆነችና ስራዋ ነው ቀጣለች። ለብልግና ቀጣለች። እሺ ቢያንስ እኮ የሰው ልጅ እኮ ይመከራል እኮ ከጥፋት ለራስ ይመከራል። በጣም ታወሪ የለ እንዴ? እስኪ አንድ ጥያቄ ልጠይቅሽ። እናቴና አባቴ ጋር ነው አንቺ ነበርሽ? እስከዛሬ ምንም የምታውቁት ነገር የለም። ሲጀመር ገና ልጆች ናችሁ። ቀስ ብለን እያየን አደግን እኮ። እስኪ በቃን አየን። ልጆችማ እናንተ ናችሁ የምታወሩትን ማታውቁ። እንደዚህ እንድትሆኑ የመከራችሁ በጭራሽ አባታችን ነች እንጂ መረዝ አድርጋ ያሳደገችን። ይኸው እድሜ ለአባታችን። እኛስ በመንቃት ባለን ጊዜ ነቅተናል። እናንተ ግን መች ነው እድሜ የሚያስተምራችሁ ጊዜ እንደሚያስተምራችሁ? ችግር የለውም። እኔ ችግር የለውም። ችግር የለውም። ተይው እሷን ታያትና ሚጣ አባት እንደደረሰ ነገሪ ገንዘብ የምትወዱ ስግብግቦች ነና ሚጣ አባትሽ የት እንዳለ እስቲ ቼክ አድርጊልኝና እኔ አሁን አባትሽ ከመጣ በኋላ እኔ ሰርደኝ የምፈልጋቸው ብዙ ነገሮች ስላሉ አባትሽን ጠሪልኝ። ደውይለት። አሁን እየመጣ ነው። አሁንም ደውይለት ነበር። በጣም ጥሩ። እስቲ ተመልካቾቻችን በጣም ብዙ ራስ የሚያዞር ነገር ነው። እንግዲህ አሁን ደግሞ እኔ ምን እንደምል አላውቅም። ለማንኛውም እስቲ አባትሽ ከመጣ በኋላ እንቀጥላችኋለን። እስከዛ አቋርጠው። ስለዚህ አሁን እሱ ከመጣ በኋላ ከሱ ጋር ምን ፈታ ይሆናል። አሁን ካንቺ ጋር መመላለስም ከትልቅ ሰው ጋር ማለት እንደዛ ሳይሆን አሁን እሱ ከመጣ በኋላ ምናምን ታያለሽ ትልቅነትን እንደሚያቅሰው ዝም በል። አሁን ሲጀምር አዳምጪኝ። ይሄረዘጅ በእናትሽ አሁን ሲቀጥል አሁን ትልቅ ሰው ምናምን አትይም አንቺ። ሙሉ ዘርሽ ትልቅ ሰው ያቀም ትልቅ ሰው ያቀም ስለዘር ያታወራ ሙሉ አየሁት ያንቺ እህት ከሱ ኩያ ጋር አብረተኛች ልጅ ከልጇ ጋር እኩያዋ ጋር ተይ። ስለዘር ደግሞ ታወራለህ እንዴ? ስለኛ ያንቺ ወንድም ደግሞ እሱን ሕፃን ልጅ ሰብስቦ አግቶ ምናምን የቀጠቀጠ ነው። የት እኩያ ታውቃላችሁ? አሁን ሌላ ነገር መነጋገር አይጠበቅብንም እኮ። አሁን ሌላ ነገር መጣጋ ምንም ግባ ባዬ ምን አይነት ልጆች ነው ያሳደግከው? አከበሽ ተሰቃይታችሁ ኑሮ ነው ያሉን ሰዎች ይኸው እየመጡ በየቀኑ ይመጣሉናል። ሰላም ስንሆን አይወዱ። አንቺ ልጅ ነሽ። ቀስ በይ። እንደ እድሜሽ ሁኚ እስኪ። እንደ እድሜሽ ሁኚ።
ሴትዮ ደህና ነበር ድሮ ስላንተ እየገባኝ ነው። በቃ እኔ ከሱ ጋር ላውራ። እኔ ሶስታችሁም ለራሱ ብትወጡልኝ ደስ ይለኛል። እኔ ከጋሼ ጋር ላውራ። ለምን ማወቅ ያለብን እናውቃለን። እኔ ከሱ ጋር ላውራ። እኔ ጋሼ እንዴት ነው ይሄ ቃል ካፍሽ የወጣው? እባክሽ እስኪ ቆይ እንዴት ነው ያደጋችሁ? አስቴር ቤት የሚመጡ ሰዎች ምንድን ናቸው? ጤነኛ አስቴር እስቲ ቆይ አንዴ ምንድን ነው የተፈጠረው? ቆይ እስኪ ግራ አታጋቡኝ። ምንድን ነው የተፈጠረው? ውጡ ቤታችን ድረስ መጣ። ውጡ። እኔ ውጡ አይደለም ያልኩት ጋሼ፣ ይሄው ወንድምና እህቴን አስፈቱልኝ ነው ያልኩት። አናስፈታም። እኔ ሌላ ነገር ምንም አላልኩም። አናስፈታም። ያንቺ ባልጆች ለምን ነው ሲጀመር ደግሞ ይሄው ልክ ብልግናቸው እኔ እንደ አክስት ላወራቸው ነው የመጣሁት። እነሱ ግን መልሳቸው መልስ እንዳይመስል አስቴር ጭራሽ ይሄው ማላቀው ሰው አንተ እናንተ ዘር እንደዚህ እናንተ እንትን አይደል ምን አይነት መልካም ሰው አልነበርሽ እንዴ አንቺ? አንቺ ጥሩ ሰው አልነበርሽ እንዴ? ቢጋ አባና እስኪ አናቃትም። እስኪ ዝም በይ። በስንቱ ልሰቃይ ነው ዘንድሮ። ምን ነው የነካሽ አስቴር? እኔ እህቴ እዛ እስር ቤት ሆና አንድ ነገር ትሆንብኛለች ብዬ ሰግቻለሁ። እኔ ደስተኛ አይደለም። አዳምጪኝ። እኔ እህትሽን በክፉ መንፈስ ተነሳስቼ በተንኮል ራሴን ሞልቼ አሳስሬያታለሁ። እና ታዲያ ማን ያሳስራል? ገንፍሎ የመጣው የገዛ ስራዋ ነው። ወንድምሽም ቢሆን ራሱ ነው። ታው እያልኩ እየለመንኩት ነው። ገባኝ ጋር ይሄ ልጅ እንደዚህ አድርጎ ስርብር አድርጎ ጥሉ ግዴለም። አስቴር ብዙ የምታውቂው ሚስጥር አለ አይደል? ለዛ ነው እንደዚህ አይነት በደል ይፈጸማል። ሰው በደሙ ላይ እንደዚህ አይነት በደል ይፈጽማል ነው ጋሼ። ሰው ይሳሳታል እኮ አይደለ? ያንተም እኮ ይሄው እነዚህ ልጆች እኮ ወልዳለች አይደል? አምሳልህን ሰጥታለች እኮ አይደለ? ግን አሁን እሷ ስለታሰረች ምንድነው ጥቅሙ? አዎ አጥፍታ ይሆናል። አዎ ግን በመታሰር ምንድነው? እሺ የሆነ ነገር ብትሆንስ ጸጸቱ? እሺ እስር ቤት ሄደሽ አግኝተሻታል? በጣም መጥፎ ሁኔታ ውስጥ ነው ያለው። አይ ምን አርጌ ታሰርኳለች? ሰምቻለሁ። እሱ ታዲያ ከሰማሽ ከሱ አይደለም የሰማሁት ግን ሰምቻለሁ። እሺ ከሰማሽ ታዲያ እኔን ምን አድርግ ነው የምትይኝ? እኮ እኔ ምን በደል? እሺ ትፈታና ተፋቱ። እኔ እኮ አይደለሁም ያሳሰርኳት። እስኪ እናንተ ዝም በሉ። ዝም በሉ። እኔ ያለው አይደለ? ይኸውልሽ አስቴር እኔ አይደለሁም ያሳሰርኳት። ግን አንተ እንትን ካልክ ጋሼ አንተ ከሄድክ ማስፈታት ትችላለህ። እኔ አልችልም። ለምን ማለት ቆንጆ ነገር ነው። ሲጀመር እኔ ያላሳሰርኳትም። ያሳሰራት በደሏ ቤት ጥዬ ወጥቼ ጎዳና ላይ ወደኩ አይደል? በደሏ እሺ ማን አሳሰራት ታዲያ? በደሏ የራሷ በደል ራሷ ጥፋቷ መቼም ሄዶ እስር ቤት ሄዶ አላመለከተባት ማለት ጋሼ እንደ ትልቅ እናውራ። እንደ ትልቅ ሰው ነው እያወራሁሽ ያለው። እኔ አከብርሃለሁ ታውቃለህ። እኔ ክብር አለኝ። አቤት ፈጣሪ ሆይ ራስን ማይከብር ግን እስኪ አንተ ዝም በል። እኔ እህቴና ወንድሜ እዛ ውስጥ ሆነው እነዚህ ልጆች ማን ያሳደጋቸው? አስቴር ማን ያሳደጋቸው? እኔ አይደለሁም አይደል? አንቺ እሷ እና ጎረቤት ነው ያሳደጋቸው። ግን ይሄው የሚመልስልኝ ስለነሱ ባህሪ እኔ ልትወቅሽኝ ትፈልጊያለሽ? እነዚህ ልጆች እያሳዩሽ ያለው ባህሪ የእናታቸውን ባህሪ እናታቸው ያስተማረቻቸው ነው። ከነሱ ጋር እታገላለሁ። ተው ተስማሙ፣ ከሰው ጋር ተግባቡ። እንደዚህ አይደለም በዛ በኩል ብዙ ስንቱ ጥንቅጥ ውስጥ ወደኩኝ። እሺ ምን አድርግ ነው የምትሉኝ? አባዬ ከማንም ጋር መግባባት ይችላል ጋሼ። እኔ አንተንም መጥፎ ነገር አልፈልግም፣ የልጆችንም መጥፎ ነገር አልፈልግም። ይሄን ታውቃለህ፣ እኔን ታውቀኛለህ። ግን እኔ ሰላሜን አጥቻለሁ። በምን ምክንያት ነው ሰላም ያጣሽ? እያወቅኩኝ እዛ እየተጎዳች እንዳለ እያወቅኩኝ እኔ ሰላማዊ ህይወት አልኖርም። እሺ አንተ ዝም በል እስኪ እባካችሁ ዝም በሉ። ባባሳ የምታወራው ነገር እኮ አልሰማህም። ውይ አናቴ ሊፈነዳ ነው። እስኪ ዝም በሉ እኮ እሺ እኛም ሰማን። አባዬ ደግሞ አልሰማህም። ዝም በል። እነሱ የሚያወሩት ነገር እኮ አዳምጠኝ። ዝም በልና ቁጭ በል። በል እንደሚያንዴ እስኪ ምንም አታመጣም። ሲጀምር እናት አይደለችም ብለህ መግደል ነው አንተ ባለጌ። ኧረ እባካችሁ፣ ኧረ በመድኃኒዓለም ስድብ አፍሽን ቆጥብሽ። አንተ ቁጭ ለምን አትልም? ና አየህ ብልግና እዚህ ድረስ ቁጭ በል። ስንት የተጨማለቀ ህይወት ውስጥ እንደምኖር ነው የማውቀው። እሺ ምን አድርግ ነው የምትይኝ? አሁን ቆይ አንዴ ረጋ በይ። እኔ ተፋቱ ከፈለጋችሁ ለምን መልስ ቆየን? ከተፋታን ተፋታችኋል? መቼ ቆየን? እሱ ተይው፣ እሱ ለኔና ለሷ ተይው። ቆይ አንዴ ረጋ በሉና አንዴ ቆይ እናንተ እንዳገቡ እዚህ ውስጥ። ቆይ አንዴ አስቴር ቆየን ከተፋታን። እሺ ምን ላደርጋው? እሺ በቃ ትውጣሷ ኑሯንቱኑ እኔ አልችልም። እናንተም ኑሯችሁ እኔ ምን ላደርጋው? ቆይ እንድትፈታ እኔ ምን እንዳደርግ ነው የፈለግሽው? ነበር ቆይ አንዴ እኔ ያልገባኝ ነገር ይሄ ቤት በሶስት እንዴት ሊሆን ይችላል? እንዴት ምስ ደግሞ ይሄ ሰገችኛለች ማለት አንቺ ወለክ ይሄ ሰገችኛለች ማለት ነው። እንደዚህ መልኩ ደግሞ አትወስድም አንተ። ተይ እንደዚህ እንደ ሰው አክብረህ አውራኝ። ቁጭ በይ አስቴር።
ወገንተኝነትህን እያየሁ ነው። ወገንተኝነትህን እያየሁ ጋዜጠኛ ከሆንክ አዳምጠንኛ ነው እኩል አዳምጥ። ከቅድም ጀምሮ እያመነጫጨቅ ነው። ስነ ስርዓትን ያዝ። አዳምጪኝ። እኔ ቆይ ተማታውቁ ብዙ ነገር አለ። እስኪ ምንድነው አሁን እኔ እንዳደርግ የፈለግሽው ምንድነው? እህቴና ወንድሜን አስፈቱልኝ። እኔ ሌላ ነገር አልፈልግም። በቃ እስኪ አዳምጪኝ። ስለዚህ ውጡልኝ። ውጡ። አዳምጪኝ። እስኪ በእናትሽ ቁጭ በይ። ቁጭ በይ። እሺ አሁን ይኸውልሽ ቤቱ ያንቺ ነው አውቃለሁ። ማለት ቤቱ ያንቺ ነው። አዎ ጋሽ በደንብ አድርጌ ባባባ ቆይ እንደምታውቀው እንደሚጣ ግን ማለት ነው ይኸውልሽ ለዚህ ሁሉ ነገር ምንም የተናገርኩት ከአንደበቴ ያወጣሁት ችግርም የፈጠርኩትም ሌላ ታሪክ የለም። አባዬ እኔ አልገባኝም። አንዴ ይሄን ነገር ሲያስረዳ ቁጭ በይ። ለእናንተ አላስረዳም። ቁጭ በሉ እስኪ። እሺ አሁን እኔ ያላሳሰርኳትን ሴትዮ እኔ ምን ብዬ እንዳስፈታልሽ ነው የፈለግሽው? ማነው ታዲያ ያሳሰራት? ምንድነው የምትፈልጊው? ምን ስላደረገች ነው ታዲያ እህቴ የታሰረችው? እህትሽ መታሰሯ ያሳዝንሻል? በጣም ነው የሚያሳዝነኝ። እነዚህ ልጆቼ አንድ እህቴ እኮ ነች። እኔ እንደ ልጆቼ ነው ማያቸው። አሁንም ከእህቴ ግን አላስበልጣቸው። ይሄን ነው አታስበልጫቸው። እኛ ይሄን ቤት ጥለንልሽ ወጣን። አላስፈታት መቼም ቢሆን አላስፈታት። ጥለን ወጣን። መብታችሁ። እሷም እስር ቤት እነዚህም ልጆች ሜዳ ላይ ወደቁ። ምንድነው የምታገኙት ጥቅም እኮ? ይቀምሱታል። እህቴ እዛ ዘይት የሌለው ሽሮ ስትበላ እነሱ እዚህ ተንደላቀው አይኖርም። እኔ እኮ ከገንዳ ውስጥ ምግብ እየለቀምኩ በላ አይኖርም። አባዬ እስቲ አንድ ዝም በይ። እሺ አንድ ያስረዳኝና አንድ ማውቅም ፈልግ። ቁጭ በይ አስረዳሻለሁ። ቁጭ በይ። እየሰማሽኝ ነው? እየሰማሁ። እኔ ጎዳና ላይ ወድቄ ከገንዳ ውስጥ ምግብ እያነሳው ስበላ መቼ ነው መታችሁ የጠየቃችሁ? ምን ነው እንዴት አላሳዘንኩሽ ጋሼ ትይኛለሽ? ይህን ቤት በላቤ ቦዜ እንደሰራው ታውቂያለሽ። ምን ነው መጥቼ እኮ አውርቻለሁ ጋሼ። አዳምጪኝ። አውርቻለሁ ታውቂያለሽ መጥቼ። አታውቂም? ምኑ ነው ማለት? ይህን ቤት በላቤ ቦዜ ተንገላትቼ ለእሷና ለልጆቿ መኖሪያ እንደሰራው ምን አወጣችሁ? እንዴት ማለት? ምን አወጣችሁ? እንዴት ማለት? ሚስትህ እስከሆነች ድረስ እንዴት ነው የማታወጣው? ጥሩ እሱን እኮ ነው እየጠየኩሽ። ታዲያ ሚስቴ መሆኗን አምኜ ሰራውላት አይደል? እኮ ለእሷና አዳምጪኝ። አንድ ላይ ነው የሰራችሁት። አሁን ታሪኩን አውቃለሁ እያልሽ እስኪ እናንተ ውጡ። አባዬ እስቲ ውጡ። አባ ውጣ። አንተ ውጣ። አሁን መጠየቅ የምፈልገው ነገር አለ። ውጣ። አንተንም ሁላችሁንም ውጣ። እኔ በኋላ አስረዳችኋለሁ። አባዬ ችግር የለብኝም። አባዬ ስማኝ አንዴ። እንዴ አባዬ ምንም አናወራም። በቃ እሺ። እኛ እኮ 18 ዓመት አልፎናል። 18 አልፏል። አዎ 24ም ሊሆን ይችላል፣ 50ም ሊሞላ ይችላል። እና ይሄን ሁሉ ታሪክ ደብቃችሁናል እኮ እስካሁን። እንዴ አሁን የምታወሩት ነገር እኮ ምንድነው? የሌለ ነገር እኮ ነው። ክሰሰኛ ምን ነው የምትሉኝ? አባዬ እንዴት ነው የምከስህ አንተ? እሺ እንዴት ነው ማትነግረን እንደዚህ አይነት ነገር? እጠራችኋለሁ። ውጡ። አባዬ ምንም አላወራም። በቃ ቁጭ ብዬ ልስማ። ኖ ወይ አትሰሙም? ውጡ። ምንም አላወራም። ቁጭ ብዬ ልስማ። እዚህ አዳምጡኝ። ውጡ። ቆይ አባዬ ስማኝ። አባዬ ስማኝ ነው። ና አባዬ ስማኝ እና አስረዳኛ። ችግር የለውም። ለምን ቁጭ አይልም? ቁጭ በል። እሺ አባዬ ትመለስ። ችግር የለም መልስ እሰጣችኋለሁ። እሺ ወይዘሮ አስቴር ሁሉን ነገር ታውቂያለሽ አይደል? ሚስቴ ስለሆነች ነው አይደል ይሄን ቤት የሰራሁላት? የሰራችሁት በሚለው እሺ የሰራ ነው። እሺ የሰራችሁት ባልና ሚስት አንድ ላይ ነው የሰራችሁት። እሺ ለምን እንደታሰረችም ታውቂያለሽ? አውቃለሁ። እነዚህ ልጆች እኔ እንዳልሆኑ ታውቂያለሽ? ማለት ከሌላ ወንድ እንደወለደቻችሁ ታውቂያለሽ? ይሄን የሚሸከም ጭንቅላት አለሽ አንቺ? ይሄን እንደማቅ ታውቂያለሽ? ይሄን እያወኩ ጎዳና እንደተኛው ታውቂያለሽ? ለኔ አይደለም አሁንም እየኖርኩ ያለሁት ለሷ ልጆች ነው። እኔ ግን ልጆቼ ናቸው፣ አሳድጌያቸዋለሁ። በረሃ ለበረሃ ተንከራትቼ አሳድጌያቸዋለሁ። ለወንድምሽ የተገዛ መኪና ነበር አፈር ድሜ አብልታ ሲሸጡ ለምን አልተናገርሽም? እኔ ክፉ ሰው ነኝ? እኔ ክፉ ነህ? ምን አርግ ነው የምትሉኝ? እኔ ክፉ ነህ አላልኩም ጋሺ። እሺ አሁንም እኔ ክፉ ነኝ አላልኩም። ክፉ ነህ አላልኩም። እንደማልልህ ታውቃለህ። እሺ ምን ላርጋ? ምን እንዳደረገ እኔ አላስፈቱልኝ። እኔ ሰላሜ ነበር። እኔ አላስፈታም። እህቴ እስር ቤት ሆና አንድ ሰው እዚህ ቤት አይኖርም። እኔ ይሄን ቤት ቆልፌ እሄዳለሁ። ማንም ሰው ደስ እንዳለሽ ማድረግ ትችያለሽ። ስለዚህ አታስፈቷት። እንወጣለን፣ ችግር የለውም። ጎዳናን እኔ የለመድኩት ጋሼ አንተ ግን እነዚህ ልጆች ትሻላለህ ትላለህ አይደለ? አዳምጪ። ከሷ የምትሻል ከሆነ አስፈታት። ከፈለገች እየሸረሞጠች ትኖር፣ ከፈለገች ምንም እየሆነች ትኖር። አንተ ከእስር ቤት እንድትወጣ አድርግ አይደል? ከዛ ልጆች እዚህ ነው። አትፈታም። እኔ አይደለም ከሳሰርኳት ሰው ነገርሻለሁ። እንወጣለን። ቁጭ በይ እባክሽ።
እባክሽ ቁጭ በይ። ውጡ። በቃ ጨረስ። እኔ አንዴ ነይ ቁጭ በይ አንቺ። ያለ ፍቃዴ ጋዜጠኛ በቤት መጣ ምናምን በጣም ነው የሚያገላው ለእናንተ ብዙ ቃላቶችን እኔ ጋሼ አንተ እስክትመጣ ነበር እስካሁን እየጠበቅኩ የነበረው። አለቅ መልሳችሁ ይሄ ከሆነ እኔ ደግሞ እህትና ወንድሜን አጥቼ መጥፎም ትሁን ምንም ትሁን የእናቴ ስጋዬ ነች። በቃ እህቴን አጥቼ መኖር አልችልም። እህትና ወንድሜ ይፈቱ፣ እዚህ በሰላም ነው። እኔ አይመለከተኝም። እኔ በስሜም ቢሆን ይሄ ቤት እኔ አይመለከተኝም፣ እሰጣችኋለሁ። እህትሽ ካልሆነ ግን ወንድምሽ እህትማማቾች ወንድማማቾች ምንም ሰው የሌለውን አንድ ምስኪን በልብሰ ስጋው ትጫወቱበት። እንደው ግን ግፍ አትፈሩ። እኔ አልፈራም። በእህቴና በወንድሜ ከመጣብኝ ማንም ሰው ነው ያልሰማም። ጋሽ እወድሃለሁ፣ ጋሽ ታውቃለህ፣ አከብርሃለሁ። በእህቴና በወንድሜ ከመጣብኝ አልሰማም። እሺ ትወጂኛለሽ? በጣም እውነት ታከብሪኛለሽ? ታውቃለህ። አንድ ነገር ይሁንሽ ልለምንሽ። ጋሽ ተነስ፣ ጀመር አዳምጪ። ተነሳ። እኔ ትቼላችሁ እወጣለሁ። እኔ ይሄን ቤት ትቼ እወጣለሁ። እነዚህ ልጆች ግን ከኔ ጋር እኔ ጋሽ አባዬ ምን እያደረክ ነው? ቆይ እባክሽ ጭራሽ እየለመንካት ነው። ጭራሽ እየለመንካት ነው። ተነስ። ምንድን ነው? ምን እየሆነ ነው? ተነስ። ምን ሆነች ነው እንዴ? ቆይ አንቺ ሴትዮ ምን እያደረግሽ ነው ያለሽው? ምን እያደረግሽ ነው? ጭራሽ አባዬ ደግሞ አባዬ ምን እየሆነ ነው ያለው? ውጡ። ይሄ ቤት የእናንተም የኔም ማለት ነው። እሺ ይሁን እና ምን ይሁን እና እሷ ላይ የምትወጣው አስረዳኝ እስኪ። እሺ አስረዳኝ። ምንድን ነው መብቷ ነው። እንዴት ነው መብቷ የሚሆነው? እንወጣላችኋል። እስቲ ቁጭ በል። በወንድሜ ቁጭ በል። በትክክል መብቷ ነው። ምንድን ነው የተፈጠረው? ለምንድን ነው ይሄን ቤት አስቀድማ እህቷ ሰጥታታለች፣ በስሟ አዘዋውራላታለች። ያን ታውቃለህ? አውቃለሁ፣ እኔ አውቃለሁ። ቆይ እሺ እስካሁን ለምን ደበከን? ምን ይሰራልሃል? ምን ይሰራልሃል አትበል አባዬ። ማን ምስክር አለኝ? እኛ ልጆችስ? አይ ቆይ ለመቼ ነው ያስቀመጥከን? እሺ ይሄን ሁሉ ታሪክ ደብቀን ስትሆን የሁሉ ነገር አደረግክ አንተስ? ለምን ቆይ አንተ ለምንድን ነው ብቻ የምትሞተው? አባዬ ይሄ ሁሉ ነገር ለምንድን ነው ለነሱ የሚሆነው? ለነዚህ ክፉ ሰዎች ሊያው አዳምጡ። እሺ አባዬ ለምንድን ነው ምን የምታውቁት ነገር አለ? ይሄ ቤት ስለዚህ ቤት ምን የምታውቁት እኮ ማወቅ አልነበረብንም? እናንተ ህጻናቶች ናችሁ። ይሄ ጉዳይ ሲዘዋወር እሺ አሁንስ ማወቅ አልነበረብንም? አይደለሽ? ምን ይሰራል? ለምንድን ነው ይሄ ሆነው? ለምንድን ነው የማይሰራልን እንዴ? አባዬ አንተ በህይወት እያለህ ለምንድን ነው እሷ ጋር እስኪደርስ ድረስ ይሄ ሁሉ የሆነው ለምንድን ነው? ቆይ እኛ ብናቅ ምን እንደምንፈጥር ታውቃለህ? በቃ አሁን ችግር የለውም። ይኸው አዳምጪኝ፣ አንቺን በደንብ አዳምጪኝ። እኔ ጋር እነሱ ይኖራሉ። እህትሽና ወንድምሽ ደግሞ መቼም አይፈቱ። እነሱ ቢፈልጉ ምን አይፈቱ። ኦልሬዲ የሰሩት ወንጀል ነው እንጂ አይደለም። አይሆንም። ይኸውልሽ አስቴር ቁጭ በይ። እሱን እናያለን። ቁጭ በይ። ከመጣች ይሁን አንግባባም ጋሼ። እንደዚህ ከሆነ ልትሄደሽም ቁጭ በይ። እባክሽ ቁጭ በይ። ይቅርብን። እባክሽ አንተም ቁጭ በይ። አትለምናት አባዬ። በቃ ቁጭ በይ። ቁጭ በይ። አብረን ውጪ እንወጣለን። ወዳኔ መራይ ነው ጋር አብረን እንኖራለን። ይደል አዳምጠኝ። ስለዚህ እንዳትለምናት። እግሯ ላይ ወደቀው ጭራሽ እሷ ምን እንደሚያመጡ ነው ያለና አባዬ አብረን ጎዳና ነው እንጣጣ። ጣሪ ሆይ ምን በድዬ ነው? እኛ ደግሞ ለራሳችን ከመሰላችሁ ውጡ። መብታችሁ ከእናንተ መብታችሁ ማንም ዘመድ እንደማያስጠጋችሁ ልብ እናርጋለን። ከእናንተ ዘመድና ቤት ጭንቅላት እንደማይሆን ታውቂያለሽ። ባዶ ነሽ። እሱን ጎዳና ወጥተህ ረሃብና ብር ሲጠገርር ታውቀዋለህ። ባንኪ ዘርበይ ወደዛ ደግሞ ስታወሪ አፍሽን ያንቺ ስታወሪ አንዴ ለምን አረጋ በሉና እንስማ እስኪ። እዚህ ጋር ያለው ነገር ሚጣ ትከብዱባታላችሁ እያንዳንዱ ነገራችሁ። አንዴ ዝም በሉኝኛ። ምንድን ነው የተፈጠረው ነገር እስቲ እሺ ንገረን ሶፊ። ይኸውልህ አሁን ምንም በቃ የመጨረሻው ጥግ ላይ ደርሻለሁ። ስለዚህ እነዚህ ልጆች ከዚህ ቤት አይወጡ። ዙሪያ ጥምጥም ሄዶ አግኝተውኛል አይደል? እኔ እወጣላችኋለሁ። ወዴት? እኔ ነኝ አይደል ጠላታችሁ? እኔ ካንተ ጋር ችግር የለብኝም። አብረሽኝ ነው ታዲያ እሱ እህትና ወንድሜን አስፈቱልኝ። እኔስ በሱ ጉዳይ አልስማማም። ይኸውልሽ እየሰማሽኝ ነው? እኔ አላሳሰርኳትም። ሰማይና ምድር ቢገላበጥ እኔ ጭራሽ አልስማማም። እኛም ሰማይና ምድር ቢገለበጥ እነሱ አናስፈታም። አይገባሽም? በሩን ታውቁታላችሁ። ውጡ። እናንተስ አይፈቱም። እንዴት እንደማስፈታቸው ነው ያውቃል። አብረሻቸው ካልገባሽ ታስፈቻለሽ። አንዴ ተረጋጉ። ረጋ በሉና አሁን ምንድነው ማድረግ የምችለው? ሰው ስለዛ አሁን እናንተ እኛ ጋር ትሆናላችሁ፣ እኔ ጋር ትሆናላችሁ። ችግር የለውም። ችግር የለውም። አይሆንም፣ በፍጹም አይሆንም። ችግር እሺ፣ ምንድነው ታዲያ? ሶፊ እሺ፣ አሁን ወደ መፍትሄው እነሱ ቤታቸው ይኖሩ። አንተስ የመጀመሪያው ጠላታቸው እኔ ነኝ። ትቼ እወጣለሁ። አንተ ብትወጣም እህትና ወንድሜ ካልተፈቱ እነዚህ ልጆች እዚህ ቤት አይሆኑም። ኧረ ብትፈልጊስ እኛ እንኳን የዛን ጊዜ እንግዲህ እንተያያለን። ይሄው አሁን አልኩክ። የዛን ጊዜ
እንተያይ አልኩክ ነገር ይኸውልህ አባዬ እኛ ከማንም ጋር ተስማምተን እንደመኖር እንደምንችል ታውቃለህ። የትም ሄደን ከማንም ጋር ተስማምተን የሰው ወዳለ እግዚአብሔር ይመስገን። ከእናንተ ጋር ተስማምተን ግን መቼም ቢሆን አንኖርም። ከእናንተ ጋር እኔ ከአንቺ ጋር ስኖር ሞቴ ነው። ከዚህ በኋላ ጎዳና ቦታ እሺ ብትይኝም እሺ አሁን ውጡልኝ። እንዲህ እንደ ቀልድ የሚባል አይደለም። ማነሽ አስቴር እንደው ድንገት መጥቶ ድንገት ሰው ቤት ውስጥ ምን ላድርግ? እድሜ ልኬን በገዛ ስህተቴ ስቀጣል ነው። ኧረ እባካችሁ ተው። እኔ እኮ አስቴር ነኝ። እኔ አስቴር ነኝ። እኔ ለምንድን ነው እኔን አስቴር ብትሆኝስ ምን ይሁን ታዲያ? እኔ እያወራሁት ያለሁት አንድ ነገር እንስማማ ነው እያልኩ ያለሁት። አይ ካልከኝ እኔ እኮ አይደለሁም በደል የፈጸምኩት። በቃ ከሷ ጋር ታወራላችሁ። ያው ናችሁ፣ ሶስታችሁም ያው ናችሁ። ሌላም ልጅ ቢኖር ያው ናችሁ። ስለዚህ መፍትሄ ላይ ድረሱ። አይ አንስማማም ካላችሁ ደግሞ ምርጫችሁን ምረጡ። ስለዚህ ውጡልኝ። ምንም እኮ ጭቅጭቅም ንትርክም አያስፈልግም። ሶስታችሁንም ግን ምንም ተርፎራ አያስፈልግም። በቃ ችግር የለውም። እኔ ምን አደርጎ እናደርጋለን። ማረፍ ካለባችሁ እኔ ጋር ታርፋላችሁ። መውጣቱን ነው ይወጣሉ። ልጆቼ ግን ከዚህ ቤት አይወጡ። እንወጣለን አባዬ። አንተ ብቻ የትም አትሄድም። አትወጡም፣ አይወጡም። ልጆቼ አይወጡም። እነዛም ከእስር ቤት አይወጡ። አባዬ ስማኝ፣ ምንም ነገር እንዲፈጠር አትፈልግም አይደል? እኛ ነን እኔ ጋር በቃ ሴትዮ ጋር አንድ ቀን ካደርኩ እገላታለሁ። እኔ እገላታለሁ። አሁን ከዚህ ውጣ ባይሆን ምንም ነገር ሳይፈጠር ምን አለ መሰለህ፣ አሁን እኮ ችግር የለውም። አሁን ችግራቸው አንተ ብትሆን ካንተ ጋር ቢሆን ችግር እሺ፣ አንተ ወጥተህ እነሱ መኖር ይችላሉ። አሁን እሷ ያለች ያለችው አንተ በጣም እነሱን አላስቀምጣቸውም፣ ቤቴ ነው እንዲወጡልኝ እፈልጋለሁ ነው። ስለዚህ ንብረትነቱ በሷ ስም ነው ያለው። አሁን ምንም በህግም የተያዘ ነገር ነው፣ ምንም ማድረግ አንችልም። ንብረትነቱ በሷ ነው፣ በቤቷ ነው፣ ውጡልኝ ማለት ትችላለች። ስለዚህ ግድ የለም። አሁን እሷ ፍላጎቷ ቤቱ እኮ አይደለም፣ ወንድምና እህቶቿ እንዲፈቱ ነው አይደለ? መቼም አይፈቱም። እኔም ደግሞ መቼም ይላሉ ይመቀምቋታል። እናንተም ጎዳና ትወድቃላችሁ። ችግር የለውም። እኔ ያለው ችግር የለውም። ችግር የለውም። ጠብቂ አንቺ ላይም እኛም ሶፊ ይኸውልህ፣ እያንዳንዷ የምሰራት ስራ ዳግመኛ በላይ ላይ ስህተት እየፈጠረች እያንዳንዷ በተናገርኳት ቃል እያንዳንዱ ያለፍኩት እርምጃ ሁሉ ተመልሶ እየመጣ እየቀጣኝ ነው። እኔ ዳግመኛ ስህተት መስራት አልፈልግም። ስለዚህ እነዚህ ልጆች ከዚህ ቤት አይወጡ። ስለዚህ ሚስትህንና የፈለገ ነገር ቢመጣ አባዬ እኔ ካንተ ኋላ አልቀርም። ከዚህ በኋላ ሚስት አላስፈታም። ስለዚህ አንወጣም። አሁን አስፈልጊያ አሁን ሽኩቻ አያስፈልግም። አሁን አለ መሰለኝ አንደኛ አይደለም ቆይ ተይው አሁን ምን አለ መሰለኝ አንደኛ እንዳልክ የንብረትነቱ የሷ ከሆነ ምንም ልናደርግ የምንችለው ነገር የለም አይደል? ስለዚህ እነሱንም ደግሞ ሌላ ፖሊስ መጥቶ ሽኩቻ ስር ከምንገባ በፖሊስ ስር ከሚሆኑ ከዛም በኋላ እኮ እናስወጣቸዋለን። ግን እዛ ድረስ ከምንሄድ እኔ ጋር እረፉና ከዛም በኋላ ደግሞ እነሱም ቤቱ ላይ መድረስ ካለባቸው ምን የሚለውን ነገር ረጋ ብለን ብንደርስበት ይሻላል። እንዳልከው ደግሞ በሶስም ደግሞ ሆኖ ከነበረ ምንም የሚደርሳቸው ነገር ስለሌለ ሌላ ስታጋባም አያስፈልግም። አሁን ችግራቸው ካንተ ጋር አይደለም፣ ከቤቱም ፍላጎትም አይደለም። እነሱ እንዲፈቱ ነው። እነሱ እንዲፈቱ ደግሞ መቼም አይሆን ይሁን ይፈቱ ነው የምትለኝ? አዎ እንደኔ ልጆቼ ቤት ይኑሩ፣ እነሱ ይፈቱ። በጭራሽ አባዬ፣ በህይወት እያለሁ ይሄ አይሆንም መቼም። ኧረ እባካችሁ አታስፈልጉ። አንተ ብዙ ነገር ታግዘህ የለ እንዴ? አባዬ እንዴ እኛን ካራስ ጋር መያዝ አቃተህ? ኧረ እባካችሁ እናንተ ሰዎች ኧረ እባካችሁ ከላይ ኧረ እባካችሁ ውጡ። ሰይጣን ልሁን እሰይ እንባ ኧረ እባክሽ አትለምነኝ አባዬ፣ እንዳለምናት ነው። ብርዱ ሲያጋጫችሁ መታችሁ ግሬ ስር ተደፍታችሁ እህትና ወንድሜን አስወጥታችሁ ገደል ግቡሽ። እስኪ ንካኝ እንደዚህ ያለ መስዋዕት መቀጣት ባለጌ። ስሚኝ አዳምጪ። አንተ ዝም በል። አይገርምሽም? እሰራልሻለሁ። ቆሻሻ ኧረ እባክሽ ስሚ ስሚ አሁንም ቢሆን ደስ የሚል ነገር እነግርሻለሁ። ወንድምሽንም ሚስትሽንም አይፈቷትም እዛ ማለት ነው። እንዳልሽውም ደግሞ ይሄ ጨው የሌለው ምግብ ዘይት የሚሉን ይብሉ።
ይማቋታል እንጂ ያውቅ እንደምን ነው እርግጠኛ ነኝ። ታዋል